እንደምን አላችሁ ቅዱሳን? የጌታ ሰላምና ጸጋ ይብዛላችሁ። ዛሬ የእግዚአብሔርን ቃል አብረን እንካፈላለን። እንዲህ በሚል አርዕስት ላይ እንነጋገራለን። ተመለሱ በሚለው አርዕስት ላይ ከሉቃስ ወንጌል ምዕራፍ 3 ቁጥር 2 ጀምሮ ያለውን ክፍል አነብና ቀጥታ ወደ ቃሉ እንሄዳለን። ሐናና ቀያፋም ሊቀ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። እርሱም ለኃጢአት ስርየት የሚሆን የንስሐን ጥምቀት እየሰበከ በዮርዳኖስ ወንዝ አካባቢ ወዳሉት ስፍራዎች ሁሉ መጣ። ይኸውም ነቢዩ ኢሳይያስ በመጽሐፉ እንዲህ ሲል በጻፈው ቃል መሠረት ነበር። በበረሃ እንዲህ ብሎ የሚጮህ የሰው ድምፅ፣ የጌታን መንገድ አዘጋጁ፣ ጎዳናውንም አቅኑ። ሸለቆ ሁሉ ይሞላል፣ ተራራውና ኮረብታው ሁሉ ዝቅ ይላል። ጠማማው መንገድ ቀና፣ ሸካራውም ጎዳና ትክክል ይሆናል። የሰውም ዘር ሁሉ የእግዚአብሔርን ማዳን ያያል። ዮሐንስም በእርሱ እጅ ሊጠመቁ የመጡትን ሰዎች እንዲህ ይላቸው ነበር። እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን መከራችሁ? እንዲህ ለንስሐ የሚገባ ፍሬ አፍሩ። ደግሞም በልባችሁ አብርሃም አባታችን አለን ማለት አትጀምሩ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆች ማስነሳት እንደሚችል ይነግራቸዋለሁና። አሁን እንኳን ምሳር በዛፎች ስር ተቀምጧል። መልካም ፍሬ የማያፈራ ዛፍ ሁሉ ተቆርጦ ወደ እሳት ይጣላል። ሕዝቡም ታዲያ ምን እናድርግ ብለው ጠየቁት። ዮሐንስም 2 ልብስ ያለው ማንም ለሌላ ያካፍል፣ ምግብ ያለው ምንቱ ያድርግ ብሎ መለሰላቸው። ቀረጥ ሰብሳቢዎችም ሊጠመቁ ወደ እርሱ መጥተው መምህር ሆይ እኛስ ምን እናድርግ አሉት። እርሱም ከታዘዛችሁት በላይ ቀረጥ አትሰብስቡ አላቸው። ወታደሮችም ደግሞ እኛስ ምን እናድርግ ብለው ጠየቁት። እርሱም የማንንም ገንዘብ በግፍ አትጠይቁ፣ ሰውንም በሐሰት አትክሰሱ፣ ደሞዛችሁ ይብቃችሁ አላቸው። ሕዝቡም በጉጉት እየተጠባበቁ ሳሉ እርሱ ክርስቶስ ይሁንን እያሉ ሁሉም በልባቸው ስለ ዮሐንስ ያሰላስሉ ነበር። ዮሐንስ ለሁሉም እንደዚህ ሲል መለሰላቸው። እኔ በውኃ አጠምቃችኋለሁ፣ ነገር ግን ከእኔ የሚበረታ ይመጣል፣ እኔም የእርሱን የጫማ ማሰሪያ መፍታት የሚገባኝ አይደለሁም። እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። አውድማውን ፈጽሞ ለማጥራት ስንዴውንም ወደ ጎተራው ለመክተት መንሹ በእጁ ነው፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ዮሐንስም በብዙ ሌሎች ምስክር ቃላት ሕዝቡን ሊያስጠነቅቅ ወንጌልን ሰበከላቸው ይላል። እግዚአብሔር የተመሰገነ ይሁን። በዚህ ቦታ ላይ የምንመለከተው የመጽሐፉ ጸሐፊ ሉቃስ ሲሆን ሰባኪው መጥምቁ ዮሐንስ ነበር። መጥምቁ ዮሐንስ የምድረ በዳው ድምፅ ወይም ደግሞ የምድረ በዳው ሰባኪ በመባል የሚታወቅ ሲሆን ከጌታችን ከኢየሱስ ክርስቶስ ጋር በአንድ ወቅት ላይ የነበሩ ነገር ግን በዕድሜ ከጌታችን ከኢየሱስ ክርስቶስ በፊት የሚቀድም ሆኖ ያገለገለ የምድረ በዳው ሰባኪ ወይም ድምፅ ተብሎ የሚታወቅ ሰው ነው። መጥምቁ ዮሐንስ ታሪኩን ብዙ አልገባበትም። ያገለገለው ለ6 ወራት ብቻ ነበር። ነገር ግን ባገለገለባቸው ወራት ፍሬያማና ውጤታማ አገልግሎትን ክርስቶስን ከትውልድ ትውልድን ከክርስቶስ ጋር የሚያገናኝ አገልግሎት፣ የሚገስጽ የሚመክር አገልግሎትን ያገለገለው መጥምቁ ዮሐንስ የሽግግር ጊዜ ነቢይ ወይም ደግሞ የሽግግር ጊዜ ሰባኪ ተብሎ ነው የሚጠራው። በአዲስ ኪዳንና በብሉይ ኪዳን መካከል 400 የዝምታ ዓመታት እንደነበሩ ሊቃውንት ይናገራሉ። ከነቢዩ ሚልክያስ ጀምሮ እግዚአብሔር እንደ ድሮ እንደ ቀድሞ በነቢያት በብዙ መንገድና ጎዳናዎች መናገሩን አቁሞ ነበር። ስለዚህ ምኩራቦች ነበሩ፣ ቤተ መቅደሶች ነበሩ፣ የአምልኮ ስርዓቶች ነበሩ፣ ብዙ ነገሮች ይደረጉ ነበር። አይሁዶች በስርዓታቸው ይሄዱ ነበር። ነገር ግን ሁሉም ሰው ከእግዚአብሔር መንገድና ጎዳና ፈቀቅ ያለበት ጊዜ ላይ ታላቅ ስብከት ይዞ ከምድረ በዳ ወደ ከተማ ወደ ዮርዳኖስ የመጣ ታላቅ ነቢይና ሰባኪ በመባል የሚታወቅ ነው ማለት ነው። እና የመጥምቁ ዮሐንስ ጭብጥ መልእክቶች በ3 ነገሮች ላይ ያተኩራል። መጥምቁ ዮሐንስ ቅድም እንደነገርኳችሁ የመጥምቁ ዮሐንስ ዋና አገልግሎት አስቸኳይ የንስሐ ጥሪ ማድረግ ነበር። ቅድም እንደነገርኳችሁ 400 ዓመት የዝምታ ጊዜ ስለነበረ ሕዝቡ በመንፈሳዊ ድንዛዜ ድካምና ግራ መጋባት ውስጥ ገብተው ስላሉ ነገር ግን
የክርስቶስን ወይም የመሲሁን መምጣት በጉጉት ይጠባበቁ በነበረበት ሰዓት የመጣ ሰባኪ ሲሆን አስቸኳይ የንስሐ ጥሪ ያደርግላቸዋል። ንስሐ እንዲገቡ፣ እንዲመለሱ፣ ሀሳባቸውን ከክፉ መንገድ እንዲመልሱ፣ ፍሬ ያለው ንስሐ፣ የተስተካከለ ንስሐ፣ ዝም ብሎ የማስመሰል ንስሐ ሳይሆን ትክክለኛ ንስሐ እንዲገቡ፣ ወደ እግዚአብሔር መንገድ እንዲመለሱ፣ ወደ ስርዓቱ ሙሴ ወደ አስቀመጥላቸው የእግዚአብሔር ሕግ እንዲመለሱ ያስጠነቅቃቸው ነበረ። መሲሁ ሊመጣ አካባቢ በዚህን ጊዜ መሲሁ በስጋ ተገልጦ ከቅድስት ድንግል ማርያም ተወልዶ አገልግሎቱን ሊጀምር ባለበት ሰዓት ትውልዱን ከእርሱ ጋር ለማገናኘት ከኔ በኋላ የሚመጣው ከኔ ይበረታል፣ ከኔ በላይ ይበረታል። ሰዎቹ ወደ እሱ ተሰብስቦ ምናልባት ይሄ ክርስቶስ ይሁን እኔ ሲሉ፣ አይደለውም፣ እኔ የጫማውን ማሰሪያ መፍታት የማይገባኝ ከኔ በኋላ የሚመጣ እሱ ሊልቅ እኔ ላንስ የሚገባኝ ታላቅ የምትጠባበቁት መሲህ ይመጣልና መንገዱን አስተካክሉ፣ ንስሐ ግቡ፣ ሕይወታችሁን አጽዱ፣ ሕይወታችሁን መስመራችሁን ከእግዚአብሔር ጋር አድርጉ፣ ፍሬ አፍሩ፣ ተስተካከሉ ብሎ አስቸኳይ የንስሐ ጥሪን ያደርግላቸው ነበር። ንስሐ ማለት ከትላንትና ክፉ አስተሳሰብ፣ ከትላንትና ክፉ አመለካከት፣ ከትላንትና ማይገባ መንገድ ወደ ቀናውና ወደ መልካም አስተሳሰብ ሐሳቢን መቀየር ማለት ነው። ስለዚህ የመጀመሪያ አፉን ሲከፍት ንስሐ ግቡ፣ ተራራው ዝቅ በል፣ ኮረብታው ዝርኳ ውጡ፣ ይስተካከል፣ ጠማማው ይቃና፣ ለእግዚአብሔር መንገድን አዘጋጁ፣ ጥርጊያውን አቅኑ፣ ተስተካከሉ ብሎ በከባድ ድምፅ እየሰበከ ወደ ህዝቡ እንደመጣ እናያለን። አንደኛው አስቸኳይ የንስሐ ጥሪ ሲሆን፣ ሁለተኛው ደግሞ ከሃይማኖታዊ ስርዓት በላይ በመንፈሳዊው ነገር ላይ አጽንኦት በመስጠት ነው የሰበከው። እነሱ በዛን ጊዜ የነበሩ አይሁዶች መንፈሳዊ ስርዓት ያካሂዳሉ፣ ምኩራቦች ውስጥ ያመልካሉ፣ መጽሐፍትን ያነባሉ። ነገር ግን ህይወታቸው ደንዝዞ ዝጎ ከመንፈሳዊው ዓለም ተለይቶ ያሉበት ሁኔታ ነው የምታየው። ስለዚህ ከሃይማኖታዊ ስርዓት በላይ ለመንፈሳዊው ነገር ትኩረት እንዲሰጡ ያሳስባቸዋል። እና ምንድን ነው እነዚህ ነገሮች? ታማኝነት ጎሎ ነበር። ካህናት ታማኞች አልነበሩም። አገልጋዮች ታማኞች አልነበሩም። የፖለቲካ መሪዎች ታማኞች አልነበሩም። ለእግዚአብሔር ሕግ ታማኞች አልነበሩም። ለእርስ በርሳቸው ታማኞች አልነበሩም። ለስራቸው ታማኞች አልነበሩም። ክፉዎችና ታማኝነት የተጓደለበት ጊዜ ላይ ታማኝነት እንዲሰፍን ትኩረቱ እንደዛ ነበር ማለት ነው። ከሃይማኖታዊ ስርዓት ይልቅ በታማኝነት ላይ ትኩረት እንዲያደርጉ። ሌላው ደግሞ ፍትህ የተጓደለበት ጊዜ ነበር። ፍትህ የተጓደለበት፣ ስለዚህ ፍትህ እንዲሰፍን ነበር። ፍትህ እንዲሰፍን እና ህዝቡን ይጎዱ ነበር። ካህናቱም ይጎዱ ነበር። የፖለቲካ መሪዎች ይጎዷቸው ነበር፣ ይጮቁኗቸው ነበር፣ ይረግጧቸው ነበር። ስለዚህ ፍትህ እንዲሰፍን ነበር። ሌላው ፍሬ ያለው ንስሐ እንዲገቡ፣ ፍሬ ያለው ንስሐ፣ ትክክለኛው ንስሐ እንዲገቡ። ካለበለዚያ ምሳር በእንጨቱ ላይ ወይም ደግሞ በግንዱ ላይ ተቀምጧል ይላል። ሊቆረጡ አሉ ማለት ነው ትክክለኛ ንስሐ ካላደረጉ። እና እንግዲህ በዚህ ሰዓት ሰዎቹ ሊጠመቁ ወደ እርሱ በሚመጡበት ጊዜ እንዲህ ያላቸው በጣም የሚገርም ቃል። አይፈራም ነበር እና እናንተ የእፉኝት ልጆች ከሚመጣው ጥፋት እንዲታመልጡ ማን መከራችሁ? ማን ነገራችሁ እንዲታመልጡ ብሎ ሲገስጻቸው፣ በቃ እናንተ የእፉኝት ልጆች፣ እናንተ ክፉዎች፣ መንገዳችሁ ከእግዚአብሔር ጋር ያልሆነ ከእግዚአብሔር ሐሳብና ፈቃድ ውጭ የሆናችሁ ሃይማኖታዊ ስርዓት ብቻ የምታካሂዱ፣ ነገር ግን ፍትህን በማጓደል ታማኝነትን በማጥፋት ንስሐ ሳትገቡ እንደፈለጋችሁ የኖራችሁ፣ ነገር ግን ማን አስጠነቀቃችሁ? ማን ነገራችሁ? በእኔ እጅ መጣችሁ እንድትጠመቁና ከመሲሁ ጋር እንድትገናኙ ልባችሁን ያነሳሳው ማን ነው ብለው ይገስጻቸው ነበር። እና በዚህ ጊዜ ሰዎቹ ወደ እሱ መጡ ሊጠመቁ፣ ብዙ ህዝብ በእሱ እጅ ሊጠመቁ ወደ እርሱ መጡ ይላል። ባለጠጎች መጡና ታዲያስ ምን እናድርግ አሉ። ምን እናድርግ ሲሉት እንዲህ አላቸው፣ 2 ልብስ ያለው አንድ ለሌለው ይስጥ አለ። 2 ልብስ ማጋራት፣ ህይወታችሁን አካፍሉ፣ ያላችሁን አካፍሉ፣ አጋሩ ለድሆች። ዛሬ ላይ የምናየው ነገር ተመሳሳይ ነገር ነው። ያኔ 3 ደረጃ አለ። ከፍተኛ ደረጃ፣ መካከለኛ ደረጃ፣ ዝቅተኛ ደረጃ እና ባሪያዎች የሚባሉ አሉ። ከፍተኛ ደረጃ ላይ ያሉ ሰዎች ከበርቴዎች፣
ባለሀብቶች ድሆችን እየጨቆኑ፣ ሃይማኖተኞቹ ድሆችን እየጨቆኑ እየረገጡ፣ ለራሳቸው ግን ባለሀብትና ታላላቅ ሰዎች በመባል የሚታወቁ ነበር። ስለዚህ እናንተ ባለጠጎች 2 ልብስ ያለው 1 ልብስ ለሌለው ይስጥ፣ ያካፍል። ክርስትና እንደዚህ ነው። ቤተ ክርስቲያን መመላለስ አይደለም። ብፁዕ ቅዱስ መባል አይደለም። ፓስተር መባል፣ ነቢይ መባል አይደለም። ቤተ ክርስቲያን መሪና ዲያቆን መባል አይደለም። በተለያየ ስልጣን ተዋረድ ላይ ማገልገል አይደለም። ፕሬዚዳንት መሆን አይደለም። ያላችሁን ለድሆች አካፍሉ ይላል። ዛሬ ላይ ይመሳሰላል። ዛሬ ካለን ህይወት ጋር እኛ የ80 ሚሊዮን የ120 ሚሊዮን መኪና እየነዳን አንዱ የሚበላውን ነገር ልጁን የሚያስተምርበት ነገር የሚተኛበት የሚገባበት ቤት ሳይኖር አንድ ቁራጭ ዳቦ አጥቶ በሚጨነቅበት ላይ እኛ የምናገለግልበት ስክሪናችን 25 እና እስከ 30 ሚሊዮን ስክሪን አስቀምጠን የምናገለግልበት፣ ድሃው ግን ዳቦ ባጣበት ሰዓት ላይ ግፍ ነው ሆይ ጥፋት ነው ሆይ ተመለሱ አለ ዮሐንስ መጥምቁ ዮሐንስ። ዛሬ ምን እላችኋለሁ? ድሃው የተበደለ ቁራጭ ዳቦ ባጣበት ሰዓት የ30 እና የ40 ሚሊዮን ስክሪን ላይ የምትጫወቱ የ100 እና የ80 ሚሊዮን መኪና የነዳችሁ ሰውን የምትጨቁኑ ብራችሁን የከመራችሁ ነገር ግን ድሃውን የማትመለከቱ ሃይማኖተኞች፣ የፖለቲካ መሪዎችም ልትሆኑ ትችላላችሁ። ማናችሁም ብትሆኑ እግዚአብሔር እንዲህ ይላችኋል፣ ተመለሱ፣ ያላችሁን ለድሆች አካፍሉ፣ አኑሩ፣ እዩዋቸው፣ ተመልከቷቸው፣ አካፍሏቸው። ጌታችን ኢየሱስ ክርስቶስ ሲናገር ማቴዎስ 6:19-20 ላይ እንደዚህ ይላል፣ ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ሀብቴን አታከማችሁ ይላል። ነገር ግን እንዲህ ይላችኋል፣ ነገር ግን ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊወስደው በማይችለው በሰማይ መዝገባችሁን አከማችሁ ይላል። ለማን ነው ያከማቻችሁ ያላችሁት? ፎቁም ይፈርሳል፣ መኪናውም ይገለበጣል፣ ያላችሁም ነገር ሁሉ ይበተናል። አንተም ትሄዳለህ፣ ትሞታታለህ፣ ትጥላታለህ። እግዚአብሔር ይፈርዳል እላችኋለሁ። አገልጋዮች ብትሆኑ፣ ነቢያት ብትሆኑ፣ ሀብታሞች ብትሆኑ፣ ፖለቲካ መሪዎች ብትሆኑ፣ ሃይማኖት መሪዎች ብትሆኑ፣ ሀብትን ለራሳችሁ ብቻ የምታከማችሁ፣ ሀብትን ለራሳችሁ ብቻ እየከመራችሁ ያላችሁ፣ ብልና ዝገት በሚበላውና ሌባ ቆፍሮ በሚወስደው እናንተም ነገ ጥላችሁ በምትሄዱበት ላይ ድሃ ላይ የተለማመዳችሁ ያላችሁ ሰዎች ተመለሱ፣ ለድሃ አካፍሉ፣ ያላችሁን አጋሩ፣ እንጀራችሁን ቁራሽ ለሰው ስጡ። ሉቃስ 16 ከቁጥር 19 ጀምሮ ያለው ክፍል ትዝ ይላችኋል። አንድ ባለጠጋ ነበረ፣ አልዓዛር የሚባል ደግሞ ድሃ ነበር ይላል። ባለጠጋው ዝንጥ ብሎ ሁል ጊዜ ጮማ እየቆረጠ ዝንጥ ብሎ እያለ ፏ ብሎ እየተመላለሰ፣ አንድ አልዓዛር የሚባል ድሃ ግን በደጁ ተቀምጦ ቁራጭ እንጀራ ይለምን ነበር ይላል። ለእሱ አይሰጠውም ነበር፣ ለውሾቹ የሚሰጠውን ድሃው ደግሞ ውሾቹ ቁስሎቹን እንዲልሱ አድርጎ ለውሾቹ የሚሰጠውን ቁራጭ ይበላ ነበር ይላል። አንድ ቀን መጣ፣ ድሃው መላእክቶቹ መጡ፣ ድሃውን አልዓዛርን ወሰዱት፣ በአብርሃም እቅፍም አኖሩት ይላል። ያንን ክፉ ባለጸጋ ሀብታሙ ባለጸጋ ያለውን የማካፍለውን ደግሞ መላእክቶች ወሰዱት ይላል። እሳት ባለበት በሲኦል አስቀመጡት ይላል። ባለጠጋውም አልዓዛርን አሻቅቦ በአብርሃም እቅፍ ተመልክቶ እንዲህ አለ፣ አባቴ አብርሃም ሆይ እባክህ አልዓዛርን ስደድልኝ፣ ትንሿን ጣቱን በውሃ ነክሮ ምላስን እንዲያርስልኝ አለ። አብርሃምም እንዲህ አለው፣ ልጄ ሆይ ከእኛ ወደ እናንተ ከእናንተ ወደ እኛ መምጣት አይቻልም፣ በእኔና በአንተ መካከል ትልቅ ጉድጓድ አለ። እንግዲያውስ 5 ወንድሞች ከምድር አሉኝና ይህ የደረሰብኝ መከራ እንዳይደርስባቸው አልዓዛርን ላክልኝ፣ ሄዶ ወንጌል እንዲነግርልኝ ሲል ነቢያትና ሙሴና ነቢያት አሏቸው። እሱን ካልሰሙና ተግባራዊ ካላደረጉ በሃይማኖተኝነት ብቻ የሚመላለሱ ከሆነ አንተን ያገኘ ዕጣ ፈንታ እነሱንም ያገኛቸዋል አለ። ወገኖቼ እላችኋለሁ፣ ዛሬ ሀብትም ንብረትም ከፍታም ያልፋል፣ ስልጣንም ያልፋል። ያከማቻችሁትንም አንድ ቀን ጥላችሁ ትሄዳላችሁ። በእጃችሁ ያለውን ወርቅ ልጆቻችሁ ይመዙባችኋል፣ ይወስዱባችኋል። ንብረታችሁን ተካፍላችሁ አትሄዱ። ባዶ ራቁታችን ተወልን፣ ራቁታችንን ወደ አምላካችን እንሄዳለን። ጌታ ኢየሱስ ሲናገር ብልና ዝገት በማይበላው ሀብታችሁን በሰማይ አከማችሁ፣
ሌባም ቆፍሮ በማያወጣው ገንዘባችሁን በሰማይ ያከማችሁ፣ ልባችሁ ገንዘባችሁ ባለበት ላይ ነውና ይላል። ወገኔ እነግርሃለሁ፣ ዛሬ አንተ እያለ በልተህ ጠጥተህ ጠግበህ በፍርፋሪ ይቅርና ጮማ ማዲ ላይ እየቀረ ድሃ በደጅ ላይ ያለው የሚበላውን የሚጠጣውን ያጣን አስብ። ካለበለዚያ ይመጣብሃል ቀን፣ ወይ ሞት ይመጣብሃል፣ ወይ ጌታ ይመጣብሃል። አንተም ጥለህ ትሄዳለህ። ተመለስ። ሐዋርያው መጥምቁ ዮሐንስ እንግዲህ እንደዚህ አለ፣ ሁለት ልብስ ያለው አንድ ልብስ ለሌለው ያካፍላል። ሁለት ነገር ያለው አንድ ለሌለው ያካፍሉ። እንጀራችሁን አካፍሉ፣ ልብሳችሁን አካፍሉ፣ ገንዘባችሁን አካፍሉ፣ ስጡ። ይሄ ነው ክርስትና እንጂ መመላለስ አይደለም ማለት። ሁለተኛ ላይ ጭፍሮችም ወይም ደግሞ ወታደሮቹ ደግሞ መጡ፣ እንዲህ አሉት፣ እኛስ ምን እናደርጋሉ? እናንተ በሰው ላይ ግፍ አታድርጉ። መሳሪያ ስለታጠቃችሁ፣ የጦር ስልት ስለተለማመዳችሁ፣ ኮማንዶ ስለሆናችሁ፣ ወይም ደግሞ ስልጠና ገብታችሁ ስለሰለጠናችሁ፣ ሲስቴሙን ስለምታውቁ፣ መሳሪያ ስለያዛችሁ በሰው ላይ ግፍ አታድርጉ። ዛሬ በሰው ላይ የምታደርገውን ግፍ እግዚአብሔር ደግሞ አንድ ቀን ያደርግባል። በልጆች ላይ ያደርጋል፣ በአንተ ላይ ያደርጋል፣ በእናንተ ላይ ያደርጋል። ዛሬ የምንመለከተው ነገር እንደዛ ነው። አንድ ቀን መሳሪያውም ከአንተ ይፈታል፣ አንተም ከዚች ምድር ትፈታለህ፣ ከዚች ወት ትፋታለህ፣ ትሄዳለህ ወደ አባት። አንድ ጊዜ አዶኒቤዜቅ የሚባል የከናናውያን ንጉሥ የአይሁዶችን ደግሞ የአይሁዶችን አውራጣት የነገስታትን 70 ነገስታትን አውራጣቶቻቸውን ቆራረጠ። መሳፍንት ምዕራፍ 1 ቁጥር 6 ላይ ስትመለከቱ እሱ የ70 ሰዎችን አውራጣት ቆራረጠ። አንድ ቀን እሱም ተያዘና አውራጣቱ ተቆረጠ። እንዲህ ብሎ ተናገረ፣ አዶኒቤዜቅም ሸሸ፣ አሳደዱትም፣ ያዙትም፣ የእጁንና የእግሩንም አውራጣት ቆረጡ ይላል። እጆቻቸውና እግሮቻቸው አውራጣት የተቆረጡ 70 ነገስታት ከገበታዬ በታች ፍርፋሪ ይለቅሙ ነበር፣ እኔ እንዳደረገው እንዲሁ እግዚአብሔር መለሰብኝ ይላል። ዛሬ በሰው ላይ የምታደርገው በወጣቱ ላይ ምንም በደል በሌለው ሰው ላይ ምንም ክፉ ባልሰራው ሰው ላይ ቤቱን እያፈረስክ እየገደልከው እየቀጠቀጥከው ከማረሚያ ቤት አውጥተህ እየገደልከው እያጠፋው ዛሬ የዘራትን አንድ ቀን ታገኛታለህ። ለምን? አዶኒቤዜቅ እንደዚህ አለ፣ እኔ 70 ነገስታትን አውራጣቶቻቸውን ቆረጥኩ፣ እግዚአብሔር በእነሱ ላይ እንዳደረግኩ በኔ ላይ አደረገ ይላል። ዛሬ የዘራሁን ነገ ታጭደዋለህ። እናንተ ግፍ በሰው ላይ አታድርጉ። ገንዘብን በንጥቂያ ከሰው አትቀበሉ። ግፍ አታድርጉ ስለታጠቃችሁ። በዚህ ወይ ሀገር የታጠቀ ሰው ወይም ደግሞ የወታደሩ ብቻ አይደለም፣ የሀገር መሪው ብቻ አይደለም። ሀገር የድሃውም ነው የሀብታሙም ነው። ቤተ ክርስቲያን የሀብታሙም የድሃውም ነው። ይችን ምድር እኩል እንድንኖርባት እግዚአብሔር ሰጠን። እኩል ደረጃ ኑሮ ባንኖርም በዚች ምድር ላይ የተሰጠችን እኩል ምድር እቺ ምድር እኔ ኢትዮጵያዊ ነኝ። እቺ ኢትዮጵያ ለእኔም ለባለስልጣኑም ለታጠቀውም ላልታጠቀውም የተሰጠ ነው። እኔም የራሴን ድርሻ አለኝ። እንደ ፓስተርነቴ የራሴን ድርሻ አለኝ። ወንጀል እንዳይደረግ፣ ክፉ እንዳይደረግ፣ ሰው እንዳይሰርቅ፣ እንዳይዘሙት፣ ሰውን በደል እንዳይሰራ፣ ወንጀል እንዳይሰራ በወንጌል ይከላከላቸዋለሁ። አንተም ስለታጠቅክ አይደለም፣ በታጠቅከው መሳሪያ የጽድቅን ስራ ስራ። እግዚአብሔርን ፍሩ፣ እግዚአብሔርን ታዘዙ፣ እግዚአብሔር እንዳለ ይወቁ። አንድ ቀን የሰውን አውራጣት እንደቆረጠ እግዚአብሔር የሰውን አውራጣት ተቆርጦ ተይዞ እንዲማቀቅ አደረገ። ራሱ በአፉ ተናገረ። አዶኒቤዜቅ እኔ በእነሱ ላይ እንዳደረግኩ እግዚአብሔር በሌላ አደረገ። ዛሬ በሰው ላይ የምታደርገውን ነገር እግዚአብሔር ነገ ያደርግብሃል። ተመለስ፣ እግዚአብሔር ተመለሱ ይላል። ግዴታ አለብኝ፣ እናገራለሁ። በጫካም ያላችሁ በቤተ መንግስትም ያላችሁ ለነፃነት የምንዋጋለን የምትሉ ሰውን በመግደል አይደለም፣ ወንጀል የሌለበትን ሰው በማጥፋት አይደለም። ተመለሱ፣ ወንጌል ተመለሱ ይላል። ካልሆነ ምሳር በግንዱ ላይ ተቀምጧል ይላል። መንሹ በእጁ ላይ አንድ ቀን ያበጥራቸዋል። አንድ ቀን በመንሹ እያንዳንዱን ስራ፣ የፓስተሩንም ስራ፣ የነቢዩንም ስራ፣ የዘራፊውንም የገዳዩንም ስራ፣ የመሪውንም ስራ፣ የአገር መሪውንም ስራ እግዚአብሔር አንድ ቀን ያጣራዋል። ቆጥረ የሰጠውን ቆጥረ ትቀበላለህ። ተመለስ ይላል እግዚአብሔር። ሶስተኛ ላይ ሌሎች መጡ፣ ቀረጥ ሰብሳቢዎች ደግሞ መጡ። እኛስ ምን እናደርጋሉ? እናንተ ደግሞ ከሙስና ተጠበቁ አለ። ዛሬ የሚገርማቸዋል ፋይል አንደኛ ሁለተኛ ፋይል የተቀመጠውን ፋይል ገልብጦ ለሰው
ግብር እንዲከፍል ለማድረግ ወይም ደግሞ የሆነ ነገር ገንዘቡን መዝገቡ እንዲታይለት መዝገብ ለማስቀደም ስንት ሺህ ብር ሰው ይወስዳል። ዛሬ ለተቀበልካት አንድ ቀን ሂሳቧን ታወራደታለህ። ሙስና አትስሩ አለ። ጉቦ አትቀበሉ አለ። የሰውን ደም አትብሉ፣ በጽድቅ ስሩ፣ በጽድቅ አገልግሉ፣ ደመወዛችሁ ይበቃችኋል። ጉቦ አትቀበሉ፣ ሙስና አታድርጉ፣ ስግብግብነት ይብቃችሁ፣ ስግብግቦች አትሁኑ፣ የሰውን ንብረት አትውሰዱ፣ በጉቦ አትስሩ፣ ወንጀል አታድርጉ፣ ቀረጥ የምትሰበስቡ ከሰው ቀረጥ ለመንግስት የሚገባውን ብቻ ቀረጥ ሰብስቡ፣ ለራሳችሁ ቀረጥ አሰብስቡ። ዛሬ በመኪና ስትሄዱ ብዙ ነገር ታያላችሁ። ቆሞ ሲቀበል አምጣ እያለ ሲቀበል መንገድ ላይ ቆመ፣ ቢሮ ውስጥም ሆነ ቸርች ውስጥም ሆነ ለምትቀበላት ጉቦ ለምትቀበላት ክፉ ነገር አንድ ቀን እግዚአብሔር ሂሳቡን ያወራርዳል። ተመለስ ይላል እግዚአብሔር። ተመለሱ አለ። በሰዎች ላይ ያለ አቅም ግብር አትቁረጡ። ለአንዱ እያዳላችሁ ለሌላው እያያችሁ ሌላውን ደግሞ አትጉዱ። በጽድቅ ስሩ፣ በቅድስና ስሩ። በጉቦ በስግብግብነት በማይገባ ነገር ቤት የገባ ነገር መርዝ ነው፣ ያስተፋል አንድ ቀን እግዚአብሔር። ስለዚህ እግዚአብሔር እንዲህ ይላል፣ ተመለሱ። ሐዋርያው ዮሐንስ መጥምቁ ዮሐንስ ለእነዚህ 3 ሰዎች ለባለ ሀብቶቹ ያላችሁን አካፍሉ፣ ለእነዚያ ለወታደሮቹ በሰው ላይ በታጠቃችሁ መሳሪያ በሰለጠናችሁ የጦር ስልት በሰው ላይ ግፍ አታድርጉ፣ በንጥቂያ ገንዘብን አትቀበሉ፣ የሰውን ነፍስ ያለ አግባብ አታውጡ። ለእነዚህ ደግሞ ለቀረጥ ሰብሳቢዎቹ ደግሞ ቀረጥን ያለ አግባብ አትቁረጡ፣ ጉቦ አትሰብስቡ፣ መታ አትብሉ፣ የሰውን ደም አትብሉ፣ ተጠንቀቁ፣ ገንዘቡ ደሞዛችሁ ይበቃችኋል አለ። ይህ ሲሆን ስትመለሱ ወደ እግዚአብሔር ሐሳብና ፈቃድ ስትመለሱ እሺ ብትሉ የእግዚአብሔርን አጀንዳ ብትሰሙ ስጋን የለበሰ ሁሉ የእግዚአብሔርን ማዳን ያያል። ወንድም እነግርሃለሁ፣ ዛሬ ብትመለስ ወደ እግዚአብሔር ብትመለስ እውነት እልሃለሁ የእግዚአብሔርን ክብር ታያለህ። አለበለዚያ ግን ይገርማችኋል። አንድ ጊዜ አካን የሚባል ሰውዬ ነበር። ኢያሱ ምዕራፍ 7 ላይ አካን ከዚህ ከየሪኮ ግንብ ከየሪኮ ከተማ ምንም አይነት ንብረት አትወሰዱ ተባለ። ወርቅም ቢሆን ብርም ቢሆን ካባም ቢሆን የፈለገ ነገር ቢሆን እንዳትወስዱ ተባለ። እሱ ግን ተስገብግቦ ብሩንም ካባውንም ያማሩ ልብሶችንም ሁሉ ለራሱ አከማቸ ይላል። እስራኤል መሸነፍ ጀመረ። ኢያሱ በእግዚአብሔር ፊት ወደቀ። ጌታ ሆይ ለምንድን ነው በዘመኔ ሁሉ የሚቋቋም የለም አላልከኝምን? ታዲያ እንዴት ሰራዊቶች ወደቁ? እንዴት ተሸነፍን? ሲል እግዚአብሔር እስራኤል በድሎኛል አለ። ምን አድርጎ ነው በደለ? እኔ እየተከለከለውን ወስዷል አለ። ሲመረመር አካን የሚባል ሰውዬ ለራሱ የተከለከለውን ነገር ሰብስቧል። እሱና ቤቱ ተቃጠሉ ይላል። ዛሬ ለምንሰራው ነገር ሁሉ ሂሳቧን እንቀበላታለን። ቤቱም ንብረቱም እሱ የሰበሰባቸውም ከብቶቹም ሁሉ እሱም በድንጋይ ተወግሮ በእሳት ተቃጥሎ ከእስራኤል ምድር ጠፉ ይላል። ዛሬ የሰበሰብከው ካልመለስካ፣ ንስሐ ካልገባ፣ ወደ እግዚአብሔር ሐሳብ ካልተመለስ አንድ ቀን እግዚአብሔር ያስጠፋል። ቤትን ያጠፋል። ወንድሜ ቤትሽን ያጠፋል። ይሄ በነቢይነት ስም የምትሰበስቡ የሰውን ድሃው መቀነት እያስፈታችሁ ድኔሃል እያላችሁ ዘይት የምትሸጡ ውሃ የምትሸጡ የምትቸረችሩ ድሃውን ወገቡን እየፈታችሁ የምትበሉ አንድ ቀን እግዚአብሔር እንደ አካን ያስጠፋል። ካልተመለሳችሁ፣ ንስሐ ካልገባችሁ፣ እሱም ብለዋልና ንስሐ ካልገባችሁ ምሳሩ በግንዱ ላይ ነው ይላል። እሱ መንሹ በእጁ ነው ይላል። አንድ ቀን ያጥረዋል፣ ያበጥረዋል። ስንዴውን ወደ ጎተራ ገለባውን ወደ እሳት ይከተዋል ይላል። ገለባ እንዳትሆን ዛሬ መንገድን ከእግዚአብሔር ጋር አስተካክል። እግዚአብሔር የሰማነውን ቃል ይባርክልን። እግዚአብሔር አምላካችን ሆይ እናመሰግናለን። ወደ ሐሳቤና ወደ ፈቃዴ እንድንመለስ እርዳን፣ ጸጋይን አብዛልን። የሰማነውን ቃል በልቦናችን አሳድርልን። የተግባር ሰዎች አድርገን በጌታችን በኢየሱስ ክርስቶስ ስም አሜን።